የሚመጣ ግፍት ስጦታ ነው። ኢየሱስ ጌታ ነው። ሃሌሉያ። ሞገስ ትልቅ ቅባት ነው። ሞገስ በብሉይ ኪዳንና በአዲስ ድገሙ እንኳን በሰላም መጣክ በለው። ዛሬ እግዚአብሔር በህይወቴ ላይ በለው ተናገሩ። አዲስ ነገርን ያደርጋል። አዲስ ነገርን ያደርጋል በሉስ። አጨብጭቡ ለጌታ ቃል። ሃሌ ጌታ ስሙ ለዘላለም የተባረከ ይሁን። ወንድሞቼና እህቶቼ ዛሬ እግዚአብሔር የሰጠኝ በውስጤ ሞልቶ ጥም ብሎ የፈሰሰው የሚፈሰውን ቃል ይዤላችሁ መጥቻለሁ። አጠር ያለ ትምህርት ነው ይዤላችሁ የመጣሁት። ክብር ለኢየሱስ ይሁን። በቅርብና በርቀት ያላችሁ የጌታ ልጆች እግዚአብሔር ዛሬ የምናገራችሁ መልእክት ይሄ ነው። በአንድ ሰው ላይ ዛሬ መለኮታዊ ሞገስ ይቀመጣል። እንዲህ የሚል ነው የትምህርቴ ዋናው ሐሳብ። ሞገስ ማለት ምን ማለት ነው የሚል ነው። አሜን። እስኪ ሞገስ በሉ። ድገሙ የመጨረሻ። በዚህ ጉባኤ ላይ ይህን ቃል የሚሰማ ሰው ሁሉ እግዚአብሔር ዛሬ በሞገስ ቅባት ያጥለቀልቀዋል። ይገርም ነው። እስኪ ሞገስ በሉ። ሞገስ ክብርንና ጸጋ ውበትን ወይም በሰዎች ዘንድ ተወዳጅነትና አክብሮትን ማለት ነው የሚሰጥ። በሰዎች ዘንድ ሞገስ ማለት ክብርን፣ ጸጋን፣ ውበትን ወይም በሰዎች ዘንድ ተወዳጅነትንና አክብሮትን የሚሰጥ ነገር ማለት ነው ሞገስ። እስኪ ሞገስ በሉ። ድገሙ የመጨረሻ። ሞገስ ማለት በጣም በጥልቀት በዚህ አጭር ሰዓት ቢሆንም በጥልቀት ሜን ፖይንት የሆነን ሐሳብ ሊሰጣችሁ ፈልጋለሁ። ቅዱሳን የጌታ ስም ለዘላለም የተባረከ ይሁን። ከአዲስ ኪዳንና ከብሉይ ኪዳን ጋር አጣምሬ እግዚአብሔር የሚሰጠኝ መልእክት አለ። ዛሬ ባል በሚስት ፊት ሞገስ፣ ወንድም በእህት ፊት ሞገስ፣ ሚስት በባል ፊት ሞገስ፣ ነገስታት ፊት ሞገስ፣ በተቀቡ የእግዚአብሔር ሰዎች ፊት ሞገስ፣ ጸሎታችሁ እንዲሰማ በእግዚአብሔር ፊት ሞገስ። ኧረ አሜን። ሞገስ ያስፈልገኛል በሉ። ቴንክ ዩ ሃሌሉያ። ሞገስ ማለት በጥልቀት በጣም ለማይገባን ነገር በቃ ሳንደክም ሳንለፋ ማለት ነው። ኢየሱስ ጌታ ነው። የሚሰጥ የእግዚአብሔር የሚገርማችሁ ስጦታ ማለት ነው። ሳንለፋ ሞገስ ማለት ከኔ ጋር ሆኖ ሞገስ ማለት በጥልቀት ላልደከምነው ነገር የሚሰጥ ከእግዚአብሔር ዘንድ ነፃ ስጦታ ደግነት ወይም ቸርነት። ኢየሱስ ጌታ ነው። የማይገባንን ነገር መቀበል ማለት ነው። እስኪ ዛሬ እቀበላለሁ በሉ። ይህ ሞገስ የሚሰጠው ከእግዚአብሔር ዘንድ ብቻ ነው፣ ከማንም ዘንድ ሳይሆን ከእግዚአብሔር ዘንድ ብቻ የሚሰጥ ደግነት፣ ቸርነት፣ ነፃ ስጦታ ማለት ነው። ኧረ አሜን። እስኪ ሞገስ ያስፈልገኛል በሉ። ድገሙ የመጨረሻ። ሃሌሉያ። መልካም ነገር መቀበል፣ ትልቅ መልካም ነገር የሆነውን ለመቀበል ሞገስ ያስፈልጋል። በግዕዝ በአማርኛ ቋንቋ ሞገስ የሚለው ቃል ክብርንና ተወዳጅነትን ባለሞገስነትና በሰውና በእግዚአብሔር ፊት የመወደድና የመከበርን ጸጋ የሚሰጥ ማለት ነው። የመወደድንና የመከበርን። ዝም ብሎ አንድ ሰው በሰው ፊት የሆነ ሰው የሚንቃችሁ ከሆነ አንዳንድ ጊዜ ሞገስ ሲጎድል ትንሹ ይንቀሃል፣ ትልቁም አይሰማህም። ምንድነው ልትሉ ትችላላችሁ። ሞገስ ግን አስፈላጊ ነው። አሜን። ከጎን ያለው ነካርጉና ሞገስ ያስፈልግሃል በሉ። ሞገስ ማለት በእግዚአብሔር ከተመረጡ ሰዎች ጋር የሚኖር ልዩ ግንኙነት መሰጠትን ያሳያል። ልዩ በእግዚአብሔር ከተመረጡ ሰዎች። ኢየሱስ ጌታ ነው። በማን ከተመረጡ? በእግዚአብሔር። በእግዚአብሔር ተመርጫለሁ በሉ። ድገሙ የመጨረሻ። በእግዚአብሔር ከተመረጡ ሰዎች የሚኖር ልዩ ግንኙነት መሰጠቱን ያሳያል። ዝም ብሎ አይደለም፣ ከእግዚአብሔር ዘንድ የሚመጣ ግፍት ስጦታ ነው። ኢየሱስ ጌታ ነው። ሃሌሉያ። ሞገስ ትልቅ ቅባት ነው። ሞገስ በብሉይ ኪዳንና በአዲስ ኪዳን ላይ ያለውን ቃል ስንመለከት ዘፍጥረት መጽሐፍ ምዕራፍ 39 ከቁጥር 21 ላይ ያለው ሰው አንድ ሰው ከፍቶ ያነብልኛል።
ዘፍጥረት መጽሐፍ ምዕራፍ 39 ከቁጥር 21 ላይ ብቻ ያለችውን ቃል ሞገስ በብሉይ ኪዳን እስከምታነቡ ድረስ ሞገስ በብሉይ ኪዳን ብዙውን ጊዜ በእግዚአብሔር ከተመረጡ ሰዎች ጋር የሚኖር ልዩ ግንኙነትና ጥበቃን በሰው ፊት መሰጠትን ያሳያል። በብሉይ ኪዳን ላይ ብዙውን ጊዜ በእግዚአብሔር ከተመረጡ ሰዎች ጋር የሚኖረው ልዩ ግንኙነት ከማን የተመረጡ ሰዎች ጋር? ከእግዚአብሔር ዘንድ ከተመረጡ ሰዎች ጋር የሚኖር ልዩ ግንኙነት በሰው ፊት መሰጠትን ያሳያል። ዘፍጥረት መጽሐፍ ምዕራፍ 39 ከቁጥር 1 ላይ እሺ ዮሴፍ ግን ወደ ግብፅ ወረደ፣ የፋርዖን ጃንደረባ የዘበኞችም አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ በወረዱት እስራኤላውያን እጅ ገዛ። እግዚአብሔር ከዮሴፍ ጋር ነበረ፣ ስራው የተከናወነለት ሰው ሆነ። በግብፃውያን ጌታው ቤት ነበረ። ታንኪዩ ሃሌሉያ። በግብፅ እስር ቤት በነበረበት ጊዜ እግዚአብሔር ከዮሴፍ ጋር ነበረ፣ ቸርነትንም አበዛለት። ማን? እግዚአብሔር። በአባቱም ፊት ሞገስን ሰጠው። ዮሴፍ በጣም በሚያልፍበት ቦታ ሁሉ እስረኛ በሆነበት ጊዜ የእግዚአብሔር ሞገስ ከማን ጋር ነበረ? ከዮሴፍ ጋር ነበረ። በሰው ፊት ተወደደ። በጣም የበላይ አዛዥ ሆነ። በሰው ፊት ተወዳጅነትን ሰጠው። ማን? እግዚአብሔር። ስለዚህ የበላይ ምን ሆነ? አዛዥ ሆነ ይላል በሰው ፊት። ይህ የእግዚአብሔር ሞገስ ዝም ብሎ ለሰው ሁሉ የሚሰጥ ሳይሆን በእግዚአብሔር ከተመረጡት ጋር ሰዎች ጋር የሚኖር ልዩ ግንኙነት፣ ልዩ ግፍት፣ በረከት ማለት ነው። አሜን። ዛሬ ይሰጠኛል በሉ እስኪ ድገሙ። የመጨረሻ የአስቴር ሕይወትን ስንመለከት መጽሐፈ አስቴር ምዕራፍ 2 ከቁጥር 17 ላይ ክፈቱኝ፣ ቃል አንብቡልኝ። የአስቴር መጽሐፍ ምዕራፍ 2 ከቁጥር 17 ላይ እሺ ቁጥር 17 አስቴር መጽሐፍ ምዕራፍ 2 ከቁጥር 17 ላይ ክፈቱ። ንጉሡም ከሴቶች ሁሉ ይልቅ አስቴርን ወደደ፣ ዓይኑም ከደናግል ሁሉ ይልቅ በዓይኑ ከብዙ ደናግል ሁሉ ይልቅ ሞገስንና መወደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ፣ በአስጢንም ፋንታ አነገሳት ይላል። ሃሌሉያ! የሚገርም ቃል። ሞገስ በሉ፣ ሞገስ። አስቴር ከተወዳደሩ ልጃገረዶች ሁሉ ይልቅ በንጉሡ ፊት ምንን አገኘች? ሞገስን፣ ቸርነትን አገኘች። የእርሷ ውበት ብቻ ሳይሆን ብዙዎች ውበት ያላቸው ተሰልፈው ነበሩ። እድል ያላት ግን አስጢን ነበረች። ተበየችና አመለጣት። አስቴር ግን እግዚአብሔር ሞገስንና ተወዳጅነትን ሰጣት። እጃችሁን ከፍ አድርጉና ሞገስ በሉሲ። የሚገርም ሞገስ። ንጉሥ ብዙዎችን አሰለፈ ለማግባት። በንጉሥ ፊት ግን ተወዳጅነትን፣ ሞገስን ተቀበለች። የወገኖቿ መጥፋት ያዳነው እግዚአብሔር ድንቅ ሞገስን በአስቴር ላይ በማኖሩ ነው። ዛሬ አንድ ሰው ከእናንተ ቤት በሞገስ ይቀባል፣ ዘራችሁ ያመልጣል። አስቴር ለአይሁድ
ሁሉ መዳን የሆነችበት ምክንያት የእግዚአብሔር ድንቅ ፕሮግራም በሷ ላይ ስለነበረ ይህ ፕሮግራም አካል የሚለብሰው በሞገስ ነበረ። እስኪ ሞገስ በሏ። ሞገስ ፓቸንቶሪያ 127 ሀገር ላይ የታወጀ በአይሁድ ላይ ሞትና ጥፋት ነበር። አንድ ሰው በቤተሰቦቻችሁ ውስጥ በሞገስ ካለ ዘር ያመልጣል። እስኪ ሞገስ በሉ። ሞገስ በተቀቡ ነገስታት ፊት ለመቆም ሞገስ፣ በተቀቡ በእግዚአብሔር ሰዎች ፊት እንኳን ለመቆም ሞገስ። ሞገስ ያስፈልገኛል በሉ። ሞገስ ከየትም አይመጣም። በመልበስም በመቀባባትም በመሸረብም ሳይሆን ሞገስ የሚመጣው ከእግዚአብሔር ዘንድ ብቻ ነው። እስኪ ሞገስ በሏ። ሞገስ የወገኖቿን መጥፋት ያዳነው የእግዚአብሔር ድንቅና ድንቅ አሰራር ነው። ሞገስን በላዩ ላይ አስቀመጠ፣ ትውልድ ጭምር አመለጠ። ዛሬ አንድ ሰው በሞገስ ቅባት ይቀባል፣ ትውልድ ሁሉ ያመልጣል። ተቀባይነትን ማግኘት ማለት ነው። ተወዳጅነትን ማግኘት ማለት ነው። አንድ ወቅት ላይ ታስታውሱ እንደሆነ እግዚአብሔር ሰው ልጅን በመፍጠር ተጸጸተ ይላል። ከሰው እስከ እንስሳት ድረስ አጠፋለሁ ብሎ ባዘነበት ጊዜ ዘወር ብሎ ሲያይ ኖህ በእግዚአብሔር ፊት ምንን አገኘ ይላል? ሞገስን አገኘ ይላል። እጆቻችሁን ከፍ አድርጉ። ቁጣን የሚያበርድ ሞገስ፣ ተሰሚነት ያለው ሞገስ፣ ተደማጭነት ያለው ሞገስ ይሁን በላችሁ ላይ፣ ይሁን በቤታችሁ ላይ፣ ይሁን በልጆቻችሁ ላይ፣ ይሁን በትዳር አጋራችሁ ላይ፣ ይሁን በእናንተ ላይ። አሜን ላለው በኢየሱስ ስም ሆነ። ዘጸአት መጽሐፍ ምዕራፍ 33 ከቁጥር 12 እስከ 17። ዘጸአት መጽሐፍ ምዕራፍ 33 ክፈቱ የእግዚአብሔርን ቃል። ኦሪት ዘጸአት ምዕራፍ 37 ከቁጥር 33 ምዕራፍ 33 ከቁጥር 12 እስከ 17 ያለውን አነባዋለሁ። እኔ በጌታ በኢየሱስ ስም አነባለሁ። አሜን። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔም ጋር የምትልከውን አላስታወቅኸኝም? አንተም በስምም አወቅሁህ፣ ደግሞም በእኔ ፊት ሞገስን አገኘህ አልኸኝ። ቁጥር 13 አሁንም በፊት ሞገስ አግኝቼ እንደሆነ አውቅ ዘንድ በፊት ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ፣ ይህ ሕዝብ እንዲሆን ተመልከት አለው። ቁጥር 14 ላይ እግዚአብሔር እኔ ካንተ ጋር ሄዳለሁ ሳልፌ አሳርፍህም አለው። ቁጥር 15 ላይ እርሱም አንተ ከኔ ጋር ካልወጣ እኛን ከዚህ አታውጣን፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ ባንተ ዘንድ ሞገስን ማግኘታችን በምን ይታወቃል አለው። ቁጥር 17 ላይ እግዚአብሔርም ሙሴን በፊት ሞገስን ስላገኘ ይህን ያለውን ነገር አደርግልሃለሁ አለው ይላል። አሜን። እጃችሁን ከፍ አድርጉና ሞገስ በሉሲ። ሙሴ ከእግዚአብሔር ጋር ሲነጋገር በፊቱ ሞገስን አገኝቷል የሚል ቃል ተናግሮ ሞገስ በሉ እስኪ። ሞገስ በብሉይ ኪዳን ሞገስ ማለት ከእግዚአብሔር ጋር የመቀራረብና የእርሱን አመራር የማግኘት ምስጢር ማለት ነው። ከእግዚአብሔር ጋር መገናኘትና ከእርሱ ጋር ምስጢር ማውራት ማለት ነው። ሞገስን የሚያገኝ ሰው ስኬታማ ይሆናል። አሜን። እግዚአብሔር አንተ ካልወጣህ እንዳልወጣል በእግዚአብሔር ፊት ሞገስን የሚሰጥ እግዚአብሔር ዛሬ በመካከላችን አለ። ሞገስን እግዚአብሔር ዛሬ በአንድ ሰው ላይ ያስቀምጣል።
መለኮት የሆነ ሞገስ ተወዳጅነትን የሚሰጥ ሳትለፋ ሳትደክም በረከት ጋር መገናኘት ማለት ነው። ከስኬት ጋር የሚያገናኝ ሞገስ ያለበት ሰው የጀመረውን ነገር ሁሉ ይጨርሳል። ሞገስ ያለበት ሰው ተወዳጅነቱ ዕለት በዕለት ይጨምራል። ሞገስ ያለበት ሰው እግዚአብሔር የብዙዎችን ልብ ማርኮ ይሰጥለታል። እስኪ ሞገስ በሉ። ሞገስ ዘውትር ጸልዩ። በእግዚአብሔር ፊት ሞገስን ስጠኝ በሉ። በአዲስ ኪዳን ላይ ስንመለከት ሉቃስ ወንጌል ምዕራፍ 2 ከቁጥር 52 ላይ ሉቃስ ወንጌል ምዕራፍ 2 ከቁጥር 52 ላይ የእግዚአብሔር ቃል እንዲህ ይላል። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ምን ይሆን ነበር? ያድግ ነበር። ኢየሱስ ክብር ለጌታ ይሁን። በሰው ሁሉ ፊት ስትመላለሱ በጥበብ በቁመት በሞገስ መመላለስ ትልቅ ስኬታማ ያደርጋል። ሞገስ ከእግዚአብሔር ጸጋ ጋር በጥብቀት የተያያዘ ነው። የጌታ የኢየሱስ ክርስቶስ እድገት ትልቁ ጥበብ ሞገስ የሚናገረው ቃሎች ሁሉ የሚሰሙት የሚያዩት ሁሉ ይገረሙ ነበር፣ ይደነቁ ነበር። ኧረ አሜን። ከላይ የሆነ ከሁሉም ምንድነው? የበላይ ነው። ከላይ የሆነው እግዚአብሔር ዛሬ በሞገስ ቅባት ያጥለቅልቀን። ይህም በህይወታችሁ ውስጥ መንፈሳዊ ማህበርና ተወዳጅነትን ያሳያል። በህይወታችሁ ውስጥ መንፈሳዊና ማህበር ተወዳጅነት ማይ ጋድ ያየ ሁሉ የሚራራል ልብ ማለት ነው። ያየሽ ሁሉ ምንም ማንም ሳያወራ ተወዳጅነት አቺቨን ሰፕሮይድ። እስኪ ሞገስ በሏ። ሞገስ ድንግል ማርያም ላይ ሉቃስ ወንጌል ምዕራፍ 1 ከቁጥር 30 ላይ ክፈቱ እስኪ። የሚገርም ሞገስ በማርያም ላይ ተቀመጠ። የሚገርም ሞገስ። ብዙ ሴቶች ያሉ በዛ ዘመን በምድርቷ ላይ ብዙዎች ያሉ በእግዚአብሔር ፊት የተመረጠችበት አንድ ነገር አለ። ሉቃስ ወንጌል ምዕራፍ 1 ከቁጥር 30 ላይ ቁጥር 30 ላይ መልአኩም እንዲህ አላት ይላል፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። በእግዚአብሔር ፊት ምንን አግኝተሻል? ጸጋ። በእግዚአብሔር ፊት ምንን አግኝተሻል? ጸጋ። ይህ ማለት ሞገስ በማን ፊት? በእግዚአብሔር ፊት። አትሬበንስ በማን ፊት? በእግዚአብሔር ፊት ሞገስ። አትፍሪ አላት። ዛሬ ብዙዎች በሞገስ ቅባት ይቀባሉ። እስኪ ሞገስ በሏ። ሞገስ በእግዚአብሔር ፊት ማርያም ሆይ ጸጋን አግኝተሻልና አትፍሪ አላት። ለታላቁ ዓላማና አገልግሎት በማን? በእግዚአብሔር መመረጥ። እጃችሁን ከፍ አድርጉና ተመርጫለሁ በሉ። ተመርጭ። በማን መመረጥ? በእግዚአብሔር። ለታላቁ ዓላማ የተመረጣችሁ የጌታ ልጆች ደስ ይበላችሁ። ከፍ ያለ ክብር ለእግዚአብሔር ይሁን። ለታላቁ ዓላማ በማንም ምርጫ ሳይሆን በእግዚአብሔር የተመረጣችሁ ደስ ይበላችሁ። ደስ ያለው ሰው አለ? ከፍ ያለ ክብር። ተመርጫለሁ። ምርጫዬ ትክክል ነው። ተመርጫለሁ። እኔ በአምላኬ ደስ ይለኛል። ምርጫዬ ደስ ይላል። እስኪ ተመርጫለሁ በሉ። ተመርጫለሁ። በማን? በእግዚአብሔር። ማንም አልመረጠም። ማንም ቢመርጥሽ የራሱ የሆነ አሰራር አለ፣ የራሱ የሆነ ነገር አለ። በእግዚአብሔር መመረጥ። እጃችሁን ከፍ አድርጉና ምርጫው ትክክል ነው በሉ እስኪ። አላላችሁ? ምርጫው ትክክል ነው በሉ እስኪ። በእግዚአብሔር ተመርጫለሁ በሉ። በእግዚአብሔር ተመርጫለሁ።
የጸጋ ስጦታዎች ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 8 እስከ 9 ክፈቱ። ትልቅ ጸጋ ነው ሞገስ፣ ትልቅ ጸጋ። ዛሬ እግዚአብሔር እኔ አላቅም ብዙዎችን በሞገስ ቅባት ከፍ ያረጋቸዋል። በተወዳጅነት ሞገስ ከፍ ያረጋቸዋል። ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 8 እስከ 9 እንደዚህ ይላል የእግዚአብሔር ቃል። አነባዋለሁ በጌታ በኢየሱስ ስም አሜን። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ማንም እንዳይመካ ከሥራ አይደለም። የጌታ ስም ለዘላለም የተባረከ ይሁን። በአዲስ ኪዳን ትልቁ ሞገስ በክርስቶስ ኢየሱስ በኩል ያገኘነው መዳን ነው። አሜን። መዳኔ ትክክል ነው በሉ። መዳኔ ትክክል ነው። በኢየሱስ ክርስቶስ በኩል ያገኘነው ነፃ መዳን። እስኪ ነፃ በሉ። ነፃ በስራችን ወይም በጥረታችን ሳይሆን በእግዚአብሔር ነፃ ስጦታ በሞገስ የዘላለምን ሕይወት አግኝተናል። አሜን። አግኝቻለሁ በሉ። አግኝቻለሁ። ሶስተኛ ሞገስ ከሰው ልጅ ዕለታዊ ሕይወት ጋር ሲያያዝ በየእርምጃችን በየውሏችን ይህ ሞገስ የሚባል ቅባት በምትወጡበት በምትገቡበት ቦታ ሁሉ እግዚአብሔር ሲናገር ሞገስ ለሰው ልጆች በምድር ላይ በሚኖሩበት ጊዜ በሚከተሉት የሕይወት ዘርፍ ትልቅ ትርጓሜ አለው። ትልቅ እስኪ ትልቅ በሉ። እስኪ ትልቅ ድገሙ። የመጨረሻ ትልቅ ቦታ እንድትሰጡ ፈልጋለሁ። ችሎታንና ጥረትን የሚባርክና ኃይልን እንደ ሰው ታታርነት ጎበዝ ሊሆን ይችላል። ነገር ግን በሰውና በስራው ፊት ሞገስ ከሌለው በሩ ሊዘጋ ይችላል። ሞገስ ከሌለክ በመስሪያ ቤት እየሰራክ እያለ ሊዘጋ ይችላል። እድል ሊያመልጥ ይችላል። ትልቅ በር ተከፍቶላችሁ የሞገስ ቅባት ከሌለ ልክ እንዲህ አይቶ ሁሉ ነገር አልፈ ሁሉን ነገር ተጠናቋል ቆንዴ ስታይ ሞገስ ከሌለ ያይና ይመርጣል። አይ ያኛው ሰው ይሆን ይላል። በሰውና በስራው ፊት ሞገስ ከሌለው በሩ ሊዘጋብህ ይችላል። እንዴት የኔ ነገር ተዘጋ አትበሉ። አንዳንድ ጊዜ ቪዛችሁ አልቆ ፓስፖርታችሁ ገብቶ ልክ እኮ እኔ በጣም አንድ ጊዜ በጣም ይሄን ውጭ የሚሄዱትን ጉዳይ የሚያስፈጽም አንድ ቤተሰብ ነበረኝና ውጭ ሀገር ሲሄዱ ለሰዎች የሚሰጠው ፎቶ ነው አለ። ፎቶውን እንዲህ አይቶ ፊታቸው ላይ ሞገስ ያገኘውን ቲክ 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 ነው የሚያደርጉት አሉ። ገረመኝ። እጃችሁን ከፍ አድርጉና ሞገስ በሉ እስኪ። ሞገስ ተቀባብተሽ ምናምን አድርገሽ ስትልኪ ሳይሆን ከላይ ከሆነ የይለፍ ወረቀት ይመጣል። ከጎን ያለውና ነካ አድርግና በደንብ ጸልይ በለው እስኪ። ድገሙ። የመጨረሻ በሰውና በስራው ፊት ሞገስ ከሌለ በሩ ሊዘጋ ይችላል። ሊዘጋ ይችላል። ያለ ጊዜ የሚያስገባው ሞገስ ነው። በሩ እንዲከፈት በጣም ልጸልዩ ይገባል። ከአቅም በላይ የሆኑትን ፈተናዎችን ለማለፍ እንደ ዮሴፍ ሞገስ ያስፈልጋል። ሞገስ ያሻግራል በሉ። ከመንከራተት እኮ ወጣ። ብንታሰርም ወይም ችግር ውስጥ ብንሆን እግዚአብሔር ሞገስ ካለበት ጨለማ ውስጥም ብርሃን ይሆናል። እስኪ አይጨልምብኝም በሉ። ወደ ታላቅ ንግስና ውስጥ የመጣው በሚሄደው ውስጥ ሁሉ ከባድ ፈተና ነበር። የእግዚአብሔር ሞገስ ከሱ ጋር ስለሆነ ይመረጥ ነበር። ማረሚያ ቤትም ይመረጣል። እስኪ ይመረጣሉ በሉ። በሰው መካከል የሚኖር ሰላምና ተወዳጅነትን፣ በቤተሰብ መካከል ሰላምና ተወዳጅነትን፣ በማህበረሰባዊ ሰዎች ፊት ሁሉ ሰላምና ተወዳጅነትን የሚሰጥ የሰላምና የፍቅርና የምስጋና ምክንያት የሆነው ሞገስ ይባላል። አሜን። እስኪ ሞገስ በሉ። እስኪ ሞገስ። ወደ መጨረሻው ደርሻለሁ። ከፍ አድርጉ እጆቻችሁን። በጌታ በኢየሱስ ሞገሳችሁ ሳይሸፈን የተለቀቀ ይሆናል።
በልጁ በክርስቶስ በኩል የተቀበልነው ነፃነት በኢየሱስም በላችሁ ለተለቀቀ ይሆናል። ነፃ ስጦታ በላችሁ ለተለቀቀ ይሆን። እስኪ አልሸፈንም በሉ። አልሸፈንም። ሞገስ ነፃ ስጦታ ነው። በጥረት ብቻ ሳይሆን በእግዚአብሔር ቸርነት የሚሰጥ መለኮታዊ ድንቅ ደግነት ማለት ነው። ድንቅ ማይ ጋድ። እስኪ ሞገስ በሉ። ሞገስ ሁኔታዎችን ይቀይራል። ባሪያ በነበረው ዮሴፍና ወደ ሚኒስትርነት ያመጣው የእግዚአብሔር ሞገስ ነው። አስቴርን ወደ ንጉሱ ፊት ያለመናወጥ እንድትገባ ያደረገው ምንድነው? ሞገስ ነው። ዛሬ ጸልያለሁ የሞገስ ቅባት የተለቀቀ ይሆናል። በሰውና በእግዚአብሔር ፊት ያሳድጋል። ሞገስ ውስጣዊ መንፈሳዊ እድገትና ውጫዊ ማህበራዊ ተቀባይነትን በውስጣችሁ ያበዛል። ሞገስ መስሪያ ቤት ስትሄዱ ሞገስ ቅባት። 4 ልጅ ሊኖራችሁ ይችላል። 7 ልጅ ሊኖራችሁ ይችላል። 2 ልጅ ሊኖር ይችላል። ግን በልጆቻችሁ ሁሉም ትወዱ ይሆናል። አንዱ ግን ሞገስ ያገኘ ሰው ሊኖር ይችላል። አንድ ሰው ከፍ አድርጉና ጌታ ሆይ በሞገስ ያስበኝ በሉ እስኪ። ድገሙ። የመጨረሻ መከራው የእግዚአብሔርን መገኘት አያጠፋም። አሜን። በመከራው ውስጥ ነበር ያለፈ ያለው። መለኮት የሆነ የእግዚአብሔር መገኘት ከሱ ጋር ስለነበረ፣ የእግዚአብሔር ጸጋ ከሱ ጋር ስለነበረ እግዚአብሔር ያሻግረዋል። ዛሬ አንዳንዳችሁ በመከራ ውስጥ ያላችሁ፣ በሰልፍ ውስጥ ያላችሁ የሚያሻግራችሁን የሞገስ ቅባት ይዛችሁ ትሄዳላችሁ። ጸጥ ብለህ ትሄዳለህ። እግዚአብሔር በሞገስ ያወጣሃል። ማድረግ የምትችልበትን ማከናወን የምትችልበትን እግዚአብሔር ጥበብና ዕውቀትን ሞገስን